النت ما تعطونهم إلا ساعتين، لكن راتبها كامل وأكلها كامل، مستلزمات النظافة، الشامبو، الزيت، هذا تشترونه أنتم. ሳውዲ፣ ዱባይ፣ ኩዌት፣ ኳታር፣ ባህሬን፣ ቢሩት፣ ጆርዳን በሁሉም አረብ ሀገራት መዳም ቤት ውስጥ ተቀጥራችሁ እየሰራችሁ ደሞዛችሁ ከ1500 ብር በታች የሚከፈላችሁ ቶቼ ይሄን ቪዲዮ በደንብ ስሙት። ይሄ ችግር የአንድ ሰው የሁለት ሰው ችግር ብቻ አይደለም፣ በጣም የብዙቶቻችን ችግር ነው። እናንተ ለካ ባለማወቅ ተሸውደናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ ነይሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አልሰማንም አላየንም እንዳትሉ። አረብ ቤት ውስጥ ተቀጥራችሁ እየሰራችሁ ደሞዛችሁ ከ1500 በታች የሆነ እህቶቼ እስከ ዛሬ ባለማወቅ ተሸውዳችኋል። ከዛሬ ጀምሮ ግን ይሄን ነገር ማስቆም አለባችሁ። ቪዲዮን በደንብ ስሙት። ፕሊዝ ሼር አድርጉልኝ። እውነቴን ነው ብላችሁ ብዙ እህቶቼ ይጠቀሙበት። እንግዲህ ውድ ቤተሰቦቼ እውነት ለመናገር ይችን ሴትወና ያንን ወንዱን ሰውዬ ሳይ ምን ነው በሁሉም አረብ ሀገራት በእያንዳንዱ መክተብ ቢሮ ውስጥ የሚሰሩ አረቦቹ በሆኑ ብዬ እመኛለሁ ማለት ነው። ወላሂ ነው የምላችሁ። አረቦቹ መክተቡ ሲሰሩ ወረቀቱ ላይ የሰፈረውን ሕግ እያንዳንዱን ነገር ተግባራዊ ማድረግ ይፈልጋሉ ማለት ነው። የሰራተኞች መብት የተባለው ሙሉ ለሙሉ መብታቸው እንዲከበርላቸው ይፈልጋሉ። ወጥተውም በግልጽ ይናገራሉ ማለት ነው አሉ እንጂ እነ ሰማይ ጠሪ የራሳችን ዜጎች ዜጋቸውን አሳልፈው ሰጥተው ለአረቦች የሚያጨበጭቡ ማለት ነው። ያም ሆነ ወደ ገደሉ ልግባ ሀገሬ ልጆች። መግቢያ ላይ እንግዲህ የሆነ ቪዲዮ ቀንጨብ አድርጌ አስደምጫችኋለሁ ማለት ነው። አረብ ቤት ውስጥ በኮንትራት ተቀጥራችሁ እየሰራችሁ ደሞዛችሁ ከ1500 በታች የሆነ 1800፣ 900፣ 1200፣ 3፣ 4 የሚሆናችሁ ቶች ይመለከታችኋል ማለት ነው። እስከ ዛሬ ድረስ ያው ባለማወቅ ግዴታ የሚሆነው በእኛ ላይ መስሎን ብዙ ልጆች ተግባራዊ ታደርጉታላችሁ። ግን በእናንተ ላይ ግዴታ እንዳልሆነ ከዛሬ ጀምራችሁ ማወቅ አለባችሁ ማለት ነው። እሱም ምንድን ነው መሰላችሁ? እንግዲህ መዳም የምትሰራው ሳውዲ አረቢያ መክተብ ውስጥ ነው። ሁሌም በሚባል መልኩ ቲክቶክ ቀጥታ ላይ ብላይ ትገባለች እና የምትናገረው ነገር በጣም ነው ደስ የምትለው። ለሰራተኞች ነው የምትቆመው ማለት ነው። በእርግጥ ከሀቅ ጋር ነው፣ ግን ደግሞ ስትናገር ከቁርአን ከሀዲስ እየጠቀሰች ነው በማስረጃ የምትናገረው እና በጣም ብዙ አረቦችም ይሰሟታል። ልክ ልካቸውን ትነግራቸዋለች ማለት ነው። ሰራተኛ ለሚበድሉ ሰራተኞች በማይመለከተን ቦታም እንዳንገኝ ብዙ ነገር ትላለች። ከዚያ ሁሉ ግን ለዛሬ ይዤላችሁ የመጣሁት ነገር የብዙ እህቶች ችግር ነው ብዬ ስላመንኩበት እንደሰማችኋት አንዲት ሰራተኛ ቤታችሁ ውስጥ ካለች አለች ማለት ነው። ዋይፋይ ችግር የለም እንግዲህ አንዲት መዳም ዋይፋይ የመስጠት ግዴታ የለባትም። ያኔ ቀኑን ሙሉ ወይንም ደግሞ ሳምንቱን ሙሉ ራሷ ወዳና ፈልጋ ከከፈተችልን እሰየው፣ ካልሆነ ግን ማስገደድ እንደማንችል ህጉ ይናገራል ማለት ነው። ቢያንስ ግን ለአንዲት ሰራተኛ በቀን ለ2 ሰዓትም ሆነ ለግማሽ ሰዓት አንዲት መዳም ዋይፋይ መስጠት አለባት ማለት ነው። ሀገሬ ልጆች ይሄን ያለችው ማን ነው? የመክተብ ባለሙያ። የመክተብ ባለሙያ ደግሞ ራሷ እንደመጣላት ዝም ብላ ተነስታ አይደለም የምታወራ፣ ህጉ ላይ የተቀመጠውን ነገር ነው ወጥታ የምትናገረው ማለት ነው። ሌላኛው እንግዲህ የሁላችንም ችግር ነው ያልኳችሁ። ብዙ ልጆች 1000 እየተከፈላችሁ 800 እየተከፈላችሁ 1200 እየተከፈላችሁ በወር ማለት ነው 300፣ 200፣ 400 ወጪ የምታወጡ እህቶች አላችሁ። ይህም የሚሆንበት ለምሳሌ አረብ ቤት ውስጥ ተቀምጣችሁ የሚረባችሁ ከሆነ እየራባችሁ ዝም አትሉም። ከመሞት መሰልመት እንደሚባለው ነገር አለ አይደለ? ወጥታችሁ የ200 ሪያል ወይ 200 ድርሃም ነገር ገዝታችሁ ልትጠቀሙ ትችላላችሁ። ያነ ነገር ግን አግባብ እንዳልሆነ እየተናገረች ነው ያለችው ማለት ነው። አንዲት መዳም አንዲትን ሰራተኛ ይዛ ከገባችበት ጊዜ ጀምሮ ደሞዟ ሙሉ ደሞዝ የመክፈል ግዴታ አለባት ማለት ነው። እንዲሁም አንዲት መዳም ሰራተኛዋ ከታመመችባት የሰራተኛዋ ሙሉ ሸፍና የማሳከም ግዴታ አለባት። ምክንያቱም ፈርማ ነው የወሰደቻት ማለት ነው። እነሱ እኛም ፈርመው ሲያመጡን የሚያስፈልገንን ነገር እያንዳንዷን ነገር ሊያሟሉ በእነሱ ላይ ግዴታ ተጽፎባቸው ወይም ደግሞ ህጉ አጽድቆታል ማለት ነው። እና ወደ ቤተሰቦቼ ሙሉ ደሞዝ የመክፈል ግዴታ አለባት ሰራተኛ። ሙሉ ምግቧን የመሸፈን መብት ግዴታ ያለባት መዳሟ እንጂ ሰራተኛይቱ ከደሞዟ እያነሳች ከሷ ቤት እየሰራች በራሷ ብር ገዝታ እንድትመገብ ህጉ አልፈቀደም ወይም ደግሞ ግዴታ አላደረገባትም። ያው ራሳችሁ ለየት ያለ ነገር ከፈለጋችሁ ለምሳሌ እኛ ሀበሾች ነን፣ ሩዝ ሲሰለቻችሁ የአረብ ምግብ ሲያስጠላችሁ በራሳችሁ የራሳችሁን ምግብ ገዝታችሁ ልትበሉ ትችላላችሁ እንጂ የሚያስፈልጋችሁን ግን ግዴታ የሆነውን ነገር መመገብ ያለባቸው እነሱ እንደሆኑ አስረግጣ ህጉ እንደሚፈቅድ ህጉ እንደሚያዛቸው ትናገራለች ማለት ነው። ሌላኛው ደግሞ ብዙ እህቶች ይህን ነገር ተግባራዊ ታደርጉታላችሁ። ሻምፖ፣ ሳሙና፣ ቫዝሊን፣ ኩቴክስ ከዚህ ነገር ጀምሮ
እያንዳንዷ ጥቃቅን ነገር የመግዛት ግዴታ ያለባት አሰሪያችሁ እንጂ እናንተ አይደላችሁም እያለች ነው ማለት ነው። ብዙ እህቶች አላችሁ ሻምፖ አይገዛልኝም፣ ሳሙና አይገዛልኝም፣ ቀያሪ ልብስ የለኝም ትላላችሁ ማለት ነው። ይሄ ሁሉ ግን የማሟላት ግዴታ አለባት። በጣም ብዙ ልጆች አሉ እኔ ኮመንት ላይ ያለው ማለት ነው ዩኒፎርም በራሳቸው ብር ገዝተው የእሷን ስራ የሚሰሩ እህቶች አሉ። ግን አንዳንዴ እኛም ችግር አለብን። ለምን ብትሉ አረቦች ባሳያቸዋቸው ነው የሚሄዱ። ስለዚህ ያልሆነ ነገር አታሳዩ፣ ያልሆነ ነገር አታስለምዱ። ከአንዴ ካሳያቸዋቸው አለቅ። አሁን እኔ ኢድ ሲሆን ምናምን ማለት ነው የሀገራችን ልብስ ምናምን ልጠልብ ፈልግና ግን አልጠልብም። ለምን ካላችሁ አንድ ጊዜ ጠልቤ ካሳየዋ በየአመቱ ኢድ ሲመጣ አመኑኝ ራሷ ትጠልባለች ብላ ትገዛለኝ። ምን ያደርግልኛል? ያለውን ነገር ለብሳለሁ። ከየትኛው ቤተሰብ ከየትኛው ወገኔ ጋር ሆኜ ልደሰትበት ነው? ኢድም ቢሆን ስጠቀር ነው ሙሉ ብዬ ብዙ ጊዜ ተዋለሁ ልገዛ አስብና ማለት ነው። ወላይ ነው የምላችሁ አንዴ ካሳየኋት እንደማታደርግልኝ ስለማውቅ ራሷ አስባ የፈለገችውን ነገር ትገዛለች። ለብሼ እውላለሁ። እና ምን ላችሁ ፈልጌ ነው ከደሞዛችሁ እያነሳችሁ ወይም ደግሞ በራሷ መብት እቃ አንጭልኝ ስትሏት እቃውን ገዝታላችሁ አምታ ከደሞዛችሁ እየቆረጠችባችሁ ከሆነ መክተብ ደውዪ ብላችሁ መክተብ እንድታናግር አድርጓት ማለት ነው። መክተብ ግዴታ የሚሆነው በእናንተ ላይ እንጂ በእኔ ላይ አይደለም ብሎ ነግሮኛል ብላችሁ አስቁሙ። ስለዚህ ከዛሬ ጀምሮ ሳሙና፣ ሻምፖ፣ ሞዲስ ምናምን የምትገዙቶች በእናንተ ብር አይደለም። እኔ ወላሂ ነው የምላችሁ ከማረሳቸው ቶች ሳውዲ አንዲት ልጅ ደሞዟ 1000 ብር ነው ማለት ነው የሚከፈለው። ይቺ መዳም ምንድናለች መሰላችሁ? ደሞዛቸው 1000 ሆኖ 900 800 1000 እንደዚያ እየተከፈላቸው ከፍንቱ ያኔ ከነሱ ከዚያ ደሞዝ ብሶ እንዴት ነው የምትቆርጡባቸው? ለምሳሌ አለች ማለት ነው። ያ ታውቃላችሁ የፊሊፒን ዜጎች መንግስታቸው ከሁሉም ሀገር ዜጎች ስለሚለይ ከሁሉም ሸቃሎች ደህና ደሞዝ የሚከፈላቸው አዲስም ሆኖ ቢመጡ ፊሊፒኖች ናቸው ማለት ነው። ለምሳሌ ብላ እሷ እንደ ምሳሌ ወሰደችው ከፊሊፒኖች እሺ ብትቆርጡ ችግር የለውም እንበል። ምክንያቱም 1700 2000 ነው የሚከፈላቸው። ነገር ግን ከኢትዮጵያ፣ ከኬንያ፣ ከኡጋንዳ፣ ከባንግላዴሽን፣ ከኢንዶኔዥያ ኬፍ አለች ማለት ነው። ከዚያ ደሞዝ ብሶ እንዴት ነው እናንተ አስችሏቸው የምትቆርጡባቸው? ሀራም አታውቅም እንደ እያለች ምርር ብላ እየተናገረች ነው ማለት ነው። እንዳልኳችሁ ዝም ብላ ተራሰው ወይንም ደግሞ አዛኝ ጥሩ ሰው ስለሆነች ለሰው ስለምትራራ ምናምን አይደለም። ህጉ ላይ ያለውን ነገር ነው እየተናገረች ያላችሁ። ስለዚህ ህጉ ከፈቀደልን እኛ ምን አገባን? መብታችን የሆነውን ነገር ደግሞ ማስከበር አለብን። ግዴታችን ነው ብለን ጧት አይናችን መልቅጠን የሷን ሀማም እንደምንፈቀፍቀው ሁሉ ማለት ነው። ስለዚህ እንደዚህ እያደረጋችሁ ያላችሁ ቶች እስከሆኑ አልፏል። ከአሁን በኋላ ግን አልገዛም ግዢልኝ በራስሽ ብር ብላችሁ ተናገሩ። አልገዛም ካለቻችሁ ደግሞ አባከልን መክተብ ብላችሁ መክተባችሁን አናግሩ ማለት ነው የሚፈልገው። እና እስካሁን ድረስ ከገጠመኝ ነገር እኔ ልንገራችሁ። አንዲት ልጅ ሳውዲ ነው ያለችው እና ገና ለመጀመሪያ ጊዜ ነው ስደት ሄደችው። ደሞዟ 1000 ብር ነው ማለት ነው። እና ደሞዝ በየወሩ አይሰጣትም፣ በእጇ አይሰጣትም። መላክ ስትፈልግ ብቻ ወደ ኢትዮጵያ ግን ብሯን ይልኩላታል ማለት ነው። እና ይቺ ልጅ የሚያስፈልጓትን ነገር እነ ሻምፖ፣ እነ ሳሙና፣ እነ ባዝሊን፣ እነ ኩት የምትገዛ በራሷ ብር ነው ማለት ነው። ከዛ ከዕለታት አንድ ቀን ከባሏ ጋራ ወደ ሱቅ ልትወጣ ነበርና ትብን ሸይ ብላ ጠየቀችኛለች ማለት ነው። የምትፈልጊው ነገር አለ ወይ ስትለኝ እንዴ ከመቼ ወዲህ ምን ተገኝቶ ነው አልኩኝና እኔማ ሰይጣኗ ለቋሳለ እንድታመጣልኝ አልኩና ያላለቀብኝን ነገር ሁሉ ያላዘዝኳት ጉድ የለም አለች ማለት ነው። ሁሉንም ነገር እያንዳንዷን ነገር አዘዝኳታለች ማለት ነው። ሀታ እነ ፓንት፣ እነ ጡት ማሰሪያ፣ እነ ሻምፖ፣ እነምን ሁሉንም ነገር አዘዝኩና ያዘዝኳትን ነገር አንዲትም ሳታስቀር ይዛልኝ መጣች አለች ማለት ነው። ቪዲዮ ሰርቼበታለሁ ወላይ ወደ 80 ምናምን ሺህ ሰው አይቶታል ያንን ቪዲዮ እና ይዛልኝ መጣች። ይዛልኝ ከመጣች በኋላ ተቀበልኳት፣ አመስግኜ ደስ እያለን የሰጠችኝ። ፊቷን አላኮፋተረችብኝም፣ ምንም አላለችም ማለት ነው። ከዛ በሌላ ጊዜ ብር ወደ ኢትዮጵያ መላክ ፈለግኩኝና ብር መላክ ፈልጋለሁ ብዬ ነገርኳትኝ። ላኩልኝ ስላቸው በሚገባ አቆዩብኝም ይልኩልኛል አለች። ከዛ ብሩ ተላከና እንትን ደረሰኝ ላከችልኛል ማለት ነው። ሰጠችኝና ወረቀቱን ሳየው ከደሞዜ 450 ሪያል ተቆርጦብኛልና ለምንድን ነው ቆርጣ ያስቀራችሁ? ልጠይቃት አልጠይቃት እያልኩኝ አለኝ። ፈራ ተባል ነበር አለኝ። ተሳስታ ነው ወይስ ብር የሌላት ሆና ነው እያልኩኝ አለኝ። መንታ መንገዱኝ ግን መጠየቅ አለብኝ አልኩና ጠየቅኳት አለች። እንዴ 450 ድርሃም ሪያል እኮ በባለፈው እቃ አምጪልኝ ብለሽኝ እኮ እቃ ገዝቼልሻለሁ ብላ ወሽመጧን ቆረጥ አደረገቻት። አስቡት እያላት ሁሉን የጠለበችው ማለት ነው። በእርግጥ ለራሷ ነው 450 ሪያል ማለት ምንም አይደለም። ግን እናንተ ስትገዙ ማለት ሀታ እነሱ እንኳን የማይገዙላችሁ ቢሆን ራሳችሁ ወታችሁ ስትገዙና እነሱ ሲገዙላችሁ በጣም ብዙ ልዩነት አለው። በነገራችን ላይ የሁሉም ሱፐር ማርኬት ዋጋ አንድ አይደለም እና ራሳችሁ ትገዙ ተዛውራችሁ ትገዙ ነበር።
ከዛ በፊት ራሷ ነበር እየወጣች የምትገዛ። ያኔ ግን በቃ እሷ ልትገዛልኝ ነው ብላ ደስ ብሏት ሁሉንም ነገር አዛ 450 ሪያሏን የተበላችሁ ልጅ መቼም ማረሳት። ምንላችሁ ፈልጌ ነው እንደዚህ የምታደርጉቶች ካላችሁ በራሳችሁ እነሱ እንዲገዙላችሁ አድርጉ። ብዙቶች አረብ ቤት ሲሰሩ ትፈራላችሁ። የምትፈሩ ከሆነ ደግሞ ብዙ ነገራችሁን ያሳጣችኋል። ብቻ ስራችሁን አክብራችሁ ስሩ። እናንተም ደግሞ ስራችሁን አክብራችሁ እንደምትሰሩት ሁሉ ማድረግ ያለባችሁ ወይም ደግሞ የሚያስፈልጋችሁን ነገር ሳትፈሩ ሳትደብቁ በግልጥ ንገሯቸው ማለት ነው። አይ ካሉ ግን መክተብን አገናኝ ብላችሁ መክተባችሁን ማናገር ትችላላችሁ።